ስልጤነት ብሔር እንጂ ሃይማኖት አይደለም። ከጥቂት ዓመታት ወዲህ በሃይማኖት ውስጥ የተደበቁ ፖለቲከኞች በስልጤ ማህበረሰብ ውስጥ ትልቅ ፖለቲካን እየሰሩ ይገኛሉ። ይህንን ደግሞ እኛ ስልጤዎች ነን ልንቃወም የሚገባው። ወላሂ እውነት ከሆነ እንደ ዛሬ ተደስቼ አላቅም። በእስልምና ስር ተሸሽጎ ኦርቶዶክስን ሲያጠለሽ የነበረው ግለሰብ በቁጥጥር ስር መዋሉን በትላንትናው ቪዲዮ ተመለከትኩኝ። አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም አብይ አህመድ ይሄ ምግብ ይሆነኛል ማንጎ ለምን አትተክልም? እስኪ እንደው በፈጠረ ለየትኛው ህዝብህ ነው ይሄንን የምታለማው? እኛ ባንተ ተሸማቀቅን፣ መንግስታችን ነህ ብለን ለመናገር እንኳን አፈርን። እባክህን ጳጳሳቶች 100 ሺህ ብር ነው ደመወዛቸው። እንደ ደቡብ ጎንደር ነው የምንነጋገር። አንጎሻሽም። የሥራ አስኪያጅ ደሞዝ ስንት ነው? ከዚህ ያለው ደግሞ ጆሮውን ይዞ ያስተማረው የድቦ መምህር ደሞዙ ስንት ነው የሚለው ነው የምናመጣጥ። ጀለሳውንም እየቀደሰ ነው ብታምኑኛላችሁ። የሳምንቱ ኦሮሚያ ላይ ኦርቶዶክሳውያን ሃይማኖታቸውን እየቀየሩ ነው። ይሄ ጉዳይ ጊዜ ሊሰጠው ስለማይገባ እባካችሁ ለሚመለከተው ሁሉ ይሄንን ቪዲዮ አድርሱልኝ። ሰላም፣ እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። ሙስሊሞች አህመዲን ጂብልን ስልጤነት ብሔር እንጂ እስልምና አይደለም ወይም ሃይማኖት አይደለም ሲሉ ተቃውመውታል። አዲስ አበባ ወጣቶች አብይ አህመድ እቃቃና ጭቃም ጠፍጥፎ እየተጫወተብን ነው ሲሉ አምርረው ተናግረዋል። ኑሮ ከብዶናል፣ ሰርተን መብላት አልቻልንም፣ የሚለማው ኮሪደር ልማት ለማን ነው የሚሆነው? የተተከሉትን ዛፍስ እንበላቸዋለን ወይ ሲሉም አክለው ተናግረዋል። የጳጳሳት ደሞዝ በመቶ ሺዎች ደርሷል። ጆሮን እየቆነጠጡ ልጆቻችንን የሚያስተምሩ ወይም ጳጳሳት እንዲሆኑ የሚያደርጉ መምህራኖችስ ስንት ነው ደመወዛቸው? ባላንስ ይሁንልን የሚል ድምጽም ከወደ ደቡብ ጎንደር ተሰምቷል። በየሳምንቱ ኦሮሚያ ክልል ውስጥ ብዙ ኦርቶዶክሳውያን ሃይማኖታቸውን እየቀየሩ ነው የሚሉ ዜናዎችንም እየሰማን እንገኛለን። ለመሆኑ ለምን ቀየሩ የሚለውንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ኑሮው አስመርሮኛል ካለው ወጣት ቪዲዮአችንን እንጀምር። አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም ህዝቡ የግብር ነገር ምርር ብሎታል። እኔ በዚህ ላይ ሰርቼ ይለወጣል የሚል ምንም አላማ የለኝም። ራሴን የማጥፋት እቅድ ነው ያዝኩት። ለምን አብይ አህመድ እንደው ለየትኛው ህዝብ ነው ይህን ኮሪደር የምታለማው? እንዲህ ከሌላ ፕላኔት አንጥቶ ሊያኖርበት ነው ሰው መሰለኝ። ማርያምን ሆይ ለምን ታሰቃየናለህ? ለምን አተውንም? ኃይለ ማርያም ምን አረግን? ለአውሬ አሳልፈ ሰጠህን። እንዲህ ይሄ እስኪ ይሄንን ልብላው እስኪ አብይ አህመድ ይሄ ምግብ ይሆነኛል ማንጎ ለምን አትተክልም? እስኪ እንደው በፈጠረ አታሰቃየን በህይወታችን። እስኪ ይሄ ኑሮ ይሆነኛል። አልተንፍስ ኦክሲጅን ነው ብለህ መልስ ልትሰጠኝ እንዳትሞክር። አልተንፍስ ጭጭ ልበል አያገባህም። እስኪ ለምን ለየትኛው ህዝብህ ነው ይሄንን የምታለማው? እኛ ባንተ ተሸማቀቅን፣ መንግስታችን ነህ ብለን ለመናገር እንኳን አፈርን። እባክህን ምን ያደርጋል አንተ እንደዚህ ያለማኸው? እዚህ ጋር ህዝቡን ዝቅ ብለህ ካልተረዳኸው፣ በህዝብ ገንዘብ እኮ ነው ይሄ እየተሰራ ያለው። እንደዚህ ዘንጠህ የምትሄደው እኮ በህዝብ ገንዘብ ነው። በቀን 1000 ብር ሰርቶ የሚያድር ህዝብ 100 ሺህ ብር ግብር እየጣልክበት እንዴት ነው የሚኖረው ህዝቡ? እባክህን ተስፋችንን ያጨለምከው። በእውነት ተስፋ የለኝም። እኔ አሁን ከሀገር የመውጣት ተስፋም ነበረኝ፣ ሰርቼ የመለወጥ ተስፋም ነበረኝ፣ ሀብታም የመሆን ተስፋም ነበረኝ። ምንም ነኝ አሁን ላይ ከንቱ። በቃ ዝም ብሎ ነዋሪ አለቡላ በለኝ በቃ። እግዚአብሔርን በህይወታችን ተጫወት ከቃቃ መኖር አልቻለም ደሃ። ህዝቡ ማብራት የማየት ሱስ የለበትም። ከድሮም ማብራት እያየን ያደግነው። ህዝቡ የዘይት ችግር ነው ያለበት። ህዝቡ የፍርኖ ዱቄት ችግር ነው ያለበት። ህዝቡ የመኮረኒ ችግር ነው ያለበት። ህዝቡ የፓስታ ችግር ነው ያለበት። እያንኳኳህ በየሰው ቤት ምን ጎደላችሁ በላቸው፣ ይነግሩሃል። እስኪ በቃክ እባክህ አብይ አህመድ እንደ ልጆችህ ያን ህዝብ እቤትህን ፏ አድርገህ አዘንጠህ እያኖርክ አትቸገር። አንተ ምን አለብህ? ወጥተህ አታይ። ከሀገር እንውጣ ስንል በዚህ ጦርነት እንዴት እንውጣ? በኪነ ጥበቡ እኮ ነው ያኖረን መድኃኔዓለም እንጂ ስንት ተስፋ የቆረጠ ህዝብ አለ፣ ከኔም ጨምሮ ስንት። እባክህን በቃ ተወን።
ካልቻልክ ካቅምህ በላይ ከሆነ ለሚችለው አሳልፈ ስጥ። ያስተዳድረን። እውር ለምን አይመራንም? መድኃኔዓለምን መለስ ምን አረከን? ኃይለ ማርያም የሥራህን ይስጥ። ኃይለ ማርያም ይሄ ሁሉ ያንተ ጦስ ነው። ማን አሳልፈ ስጥ አለክ? ለምን ሰጠኸው? አረርን እኮ ተቃጠልን እኮ። መድኃኔዓለም እሱ መልኩን አሳምሮ ተኩሎ ይወጣል። እዚህኛ ገርጥተን እዚህ በዋቃችንን ከፍተን እንኖራለን። መቼም ይሄ ድምጽ የብዙ ወጣቶች ድምጽ ነው። ወጣቱ መስራት አልቻልንም፣ የት ሂደን እንኑር እያሉ ይገኛሉ። እዚህ ኮሜንት ላይ እንደተረዳሁትም ብዙዎች የእሱን ድምጽ እየተጋሩትና ላይክም እያደረጉት ይገኛሉ። እንደገና ደግሞ በጣም የሚገርመው እንደው የት ሁነህ ነው ይሄን ቪዲዮ የምትሰራው? መኖርህን በሌላ ቪዲዮ ሰርተህ ንገረን እባክህን። ከኑሮው በላይ ደግሞ ያንተ ሁኔታም እያሳሰበን ነው የሚሉትም ብዙሃን ናቸው። እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የኑሮ ውድነት አይደለም በእኛ ሌቭል ይቅርና በትልልቅ ባለሀብት ናቸው ብለን በምንጠራቸው ሰዎችም እጅግ በጣም ኑሮ የት ሂደን እንኑር እያሉ ይገኛሉ። በፍቅር ይህ መልእክት እስከ መጨረሻው ቢደመጥልኝ እነ ኃይሌ ገብረስላሴ ትላንትና በዓለም አደባባይ ፊት ኢትዮጵያ የተባለችን ሀገር ስሟን ከፍ አድርገው በክብርና በጀግንነት በአሸናፊነት አስጠሩ። ከምንም ነገር በላይ ልባቸው በሀገር ፍቅር ተሞልቶና ነዶ ሀገራችን ምን እንውልልሽ ብለው እንባቸው በጉንጫቸው በአራት እየፈሰሰ ሰንደቅ ዓላማዋን ከፍ አድርገው አውለበለቡ። በሁሉ ፊት የሀገር ፍቅርን ሰበኩ። ታዲያ ትላንትና ምን እንሁንልሽ ያሏት ሀገራቸው ዛሬ ጀርባ ሰጥታቸው ወዴት እንሂድልሽ ብለው የሚማረሩባት ሆነችና አረፈችው። የኪነ ጥበብ ሰዎች፣ የጥበብ ባለሙያዎች፣ አርቲስቶች እንዲሁም ደግሞ ዘፋኞች በድምጻቸው የተመሰከረላቸው በመድረክ ትወናቸው የሚወዳደራቸው የሌለ የተመሰከረላቸው ሁሉ ሀገር ስትባል መግቢያው ይጠባቸዋል፣ መድረኩ ያጥራቸዋል፣ እብደት ይላቸዋል። በቅላጼ የሚታወቁት ሁሉ ሳግ ይተናነቃቸዋል። እንዲህ የሆኑላት ሀገራቸው ዛሬ እየየ የሚሉባት ሆናባቸዋለች። ይሄ እውነቱ ነው። ጠቢባን ልሂቃን እንዲሁም ደግሞ ሀገርን በምርምር የሚጠቅሙ ሁሉ መድረኩን ተነፍገው ይልቁንም የሚጎበኛቸው አተው ካልጋ ውለው አንጀታቸው ከጨጓራቸው የተጣበቁባቸው ብዙዎች ናቸው። ሀገር ባለውለታዎቿን ከርታ ዛሬ የሚያፈርሷትን እያነገሰች ነው የምትገኘው። እንግዲህ ሀገራዊ ምክክር ተብሎ የተሰበሰቡትንና የሚያንጸባርቁትን ሐሳብ እየተመለከትን ነው። ቅልብጭ ብሎ የዛሬ መልእክቴና ቪዲዮዬ ይህንን እድል ያላጣችሁ ሀገርን መርምራችሁ የምታውቁ ሁሉ ዛሬ ግዴላችሁን ተነሱና ጻፉ። ዛሬ ግዴላችሁን ተነሱና ተናገሩ። ሀገር አቅም ጉልበቱን አታ የምትሆነው ጠፍቷታልና ድረሱላት። ነገ ከረፈደ ምንም መፍጠር በማትችሉበት ሁኔታ አለን ብትሉ አይረባምና እድሉ ያላችሁ ሀገር ምን ማለትም እንደሆነ የምታውቁ ሁሉ ዛሬ ለኢትዮጵያ ቁሙላት። አቅም ያላችሁ ለኢትዮጵያ ድምጽ ሁኑ፣ ለሚገፉት ድምጽ ሁኑ፣ ለኑሮ ውድነት ላሰቃየው ህዝብ ድምጽ ሁኑ የሚሉ ጥሪዎች ቆይተዋል መሰማት ከጀመሩ። ግን እስካሁን ድረስ በምክክር ጉባኤውም ላይ ሆነ በተለያየ ቦታ ይህን ነገር የሚናገር ሰው አላየንም። ከስንት አንድ ሰው ከተናገረም እነዛም ያው የሚሄዱበትን እያየን ነው። ነገር ግን ብዙ እድሎች አሉ። በተለይ ይሄ ምክክር ጉባኤው የተባለው ነገር በጣም ብዙ ቢግ ኢሹዎች ይነሱበታል ብለን የጠበቅናቸው ኢሹዎች ቀርተው ጭራሽ እንደ ችግር ወይም እንደ ኢሹ የማይቆጠሩ ነገሮች ስለ ኢትዮጵያ ስም፣ ስለ ካላንደሩ ጭራሽ ከነዋሪው ጋር የማይገናኝ ወይም የነዋሪው ችግር ያልሆነው እንዲያውም የነዋሪው አንድነት የታየበትን የነዋሪው መከባበር የታየበትን ነገር ኢሹ እያረጉ እያነሱት የኮከቡ ይቀየር ምናምን ነገር እያሉ እንደው ያልሆነ ነገር ሲሉና ሲያነሱ ኢሹ እያሉ ሲያነሱት ነው የከረሙት የሰነባበቱት። ነገር ግን ኢሹ መሆን የነበረበት ምን ነበረ የሚለው የሁላችንም የምናውቀው ጉዳይ ነው። አሁንም ድረስ ግን እድሉ እያላችሁ መጠቀም እየቻላችሁ ቢያንስ የህዝቡን ድምጽ ሆናችሁለት ብታልፉ ለእናንተም ታሪክ ይዘክራችሁ ነበር። አሁንም እንጠብቃለን። ለዘራፊና ለሌባ ስጥ የሚለው መጽሐፍ እንዲጠቀስልኝ ይፈልጋለሁ። መጀመሪያ ከሲኖዶስና ከሀገረ ስብከት ከወረዳ ቤተ ክህነት ላይ በቃ። ስለዚህ ይህ ምንድነው? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። ይህ ማለት ከ10 አንድ አምጣ ይላል አይደል መጽሐፍ። ከ10 አንድ አምጣ ማለት ካመረከው ምርት
ከ10 ማድጋ አግኝተን እንደሆነ አንዱ ማድጋ አስገባ ነው። ነግደህ 10 ብር አትርፈህ እንደሆነ አንዱን ብር አምጣ ነው። ከዚያ ውጭ ግን ከቤተ ክርስቲያን ከገባ በኋላ አውጥተህ ለዘራፊና ለሌባ ስጥ የሚለው መጽሐፍ እንዲጠቀስልኝ ይፈልጋለሁ መጀመሪያ። በቃ አሁን ምክንያቱም ጳጳሳቶች 100 ሺህ ብር ሆኗል ደመወዛቸው። እንደ ደቡብ ጎንደር ነው የምንነጋገር፣ አንወሻሽም፣ ግልጿን ነው የምንነጋገራት። የደቡብ ጎንደር ሀገረ ስብከት በአኮቴተ ቁርባን ጊዜ የምጸልዩለት ዲያቆኑ በእንተ ብፁዕ እያለ የሚጸልይለት የእርሱ ደመወዙ ስንት ነው? በቃ የእሱ ደመወዙ ስንት ነው? የሥራ አስኪያጁ ደመወዙ ስንት ነው? ከዚህ ያለው ደግሞ ጆሮውን ይዞ ያስተማረው የድቦ መምህር ደመወዙ ስንት ነው የሚለው ነው የምናመጣው። ስለዚህ ከዚህ አንፃር እስካሁንም ሲሰራ የቆየ ያለ አግባብ ነው እኔ በማምንበት ልክ ያለ አግባብ ነው። እንግዲህ ብዙ አባቶቻችን ተናግረዋል። ለኔ የሃይማኖት አባት ማለት ምን ማለት ነው? የሃይማኖት አባት ማለት በሃይማኖት ዙሪያ የሆነ ችግር ሲፈጠር ከምዕመኑ ቀድሞ ለሃይማኖት የሚሞት ማለት ነው አይደል እንዴ? ስለዚህ እነዚህ ሰዎች ለነዚህ የሃይማኖት አባቶቻችን ናቸው እንዴ? ቀድመው ሞተዋል እንዴ? ሞትን እንደ መነኮሳትና እንደ ጳጳሳት የሚፈራው አለ? የተፈረወለ ሞት አላ ፍርወለ ኃጢአት አይደል እንዴ? ፍርዋ ነው። እሺ ፍርወለ ኃጢአት አይደል እንዴ? ስለዚህ እነዚህ ሰዎች ሞትን የሚፈሩት ከነሱ የበለጠ ሰው አለ እንዴ? ጻድቃነ ሰይሞቱ ሀበግዞሙ ነገዱ። ሞት ከእግዚአብሔር ጋር የምንገናኝበት መሰላል ነው። ሞትን ግን እንደ መነኮሳትና እንደ ጳጳሳት የሚፈራው የለም። ያ ማለት ምንኩስናው ውሸት ነው፣ ጵጵስናው ውሸት ነው። ዮሐንስ አፈወርቅ ቢመጣ አትናቴዎስ ቢመጣ ከፊቱ የሚቆም ጳጳስ አለ እንዴ? የለም። እና አባ መቃርስ ቢመጡ እና አቡነ ተክለ ሃይማኖት ቢመጡ እነ ገብረ መንፈስ ቅዱስ ቢመጡ ከፊታቸው የሚቆም ጳጳስ አለ እንዴ? የለም። ስለዚህ ሐሰት ነው። ጳጳሳትና መነኮሳት ቅናተ ዮሐንስን አልተገነዙም። ውሸት ነው ማለት ነው። ስለዚህ ውሸት መሆኑ ደግሞ ማስረጃ ብዙ ነገር አለን እንዴ። እኛ አሁን እየተሳደብን ያለነ እየገሰጽን ያለ ማንን ነው? ሐሰተኞቹን መነኮሳትና ሐሰተኞቹን ጳጳስ ናቸው። አይሮታል አባት ተብለው የተቀመጡ ነገር ግን የአባትን መስፈርት የማያሟሉ ህዝቡን ከፊት ሆነው የማይመሩት እነዚህ አባቶች አይደሉም እያን ደጋግመን ተናግረናል። ብዙዎቻችሁ እንደው አባቶችን ቀና ብላችሁ አትናገሩ፣ እንደው አባቶችን እምትሏላችሁ ብዙዎች። አባት መስፈርቱ ምንድነው? የአባትነት መስፈርት ምንድነው? ሌላኛው ደግሞ የከተማ መነኮሳት የሚባሉት እስከዛሬ ድረስ ምንም ነገር ድምጻቸውን ሰምተነው አናቅም። ውስጥ ለውስጥ የራሳቸውን የሚፈልጉትን ነገር ያደርጋሉ። በተለይ ባለሀብቶቹ እነሱ ናቸው። ሀብት ያከማቻሉ፣ ይሰበስባሉ። የሚከፈላቸው ደሞዝ ከፍተኛ ነው በጣም ከቄሱ ጋር ሲገናኝ ጭራሹኑ ከቄሱ ጋር ሲወዳደር ጭራሹኑ የማይመጣጠነውና ብዙ ነገር ብለናል ስለሱ። ነገር ግን የከተማ መነኮሳት ወደ ገዳም ይግቡ ሲባል አሁን ላይ ምን እያሉ እንዳሉ ጭምር እየሰማን እንገኛለን፣ እየታዘብንም እንገኛለን። እናም ይሄ ነገር ይጽዳ። አሁንም ቢሆን እንደ ድሮ አባቶቻችን ወይም እንደ ድሮዋ ቤተክርስቲያን እንደነበራት ስርዓት እንደነበራት አስተዳደራዊ መዋቅር ይሁንልን እያልን ነው እየጠየቅን ያለ ነው። ስንቶቹ ተጎድተዋል። ስንቶቹ ዲያቆናት፣ ስንቶቹ ካህናት፣ ስንቶቹ ዲያቆናት ማግኘት ያለባቸውን ነገር እያገኙ አይደሉም። ዲያቆናትና ካህናት ማግኘት ያለባቸውን ስራ ማግኘት ያለባቸውን የስራ እድል ማግኘት ያለባቸውንም የስራ ኃላፊነት እያገኙ አይደሉም። ምክንያቱም በከተማ መነኮሰ ከተባለ አንድ መነኩሴ ሞተ ተገነዘ ነው። ለሌሎችም ጥፋት አይሁን፣ የሌሎችንም የስራ እድልም አይዝጋ። ስለዚህ የከተማ መነኮሳት ወደ ገዳም ግቡ እየተከራከረና እየጮህን ያለነው ለዚህ ነው። እንደው በሰሞኑ የሆነው እንኳን የወሊሶ ቅድስት ማርያም ቤተክርስቲያን አትፈርስም እያሉ ወጣቶች፣ ምክንያቱም ቅርሳችን ነች አትፈርስም ባሉ ወጣቶች ላይ አስተዳዳሪው መነኩሴው ማለት ነው አስፈርዶባቸው እንዲታሰሩ አድርጓል። ከታሰሩበትም ሂዶ ምን እንዳለ አዳምጡ። ይሄን ጉድ ሁላችሁም ባለማተቦች መስማት አለባችሁ። ወሊሶ ቤተሳዳ ቅድስት ድንግል ማርያም ቤተክርስቲያን ብፁዕ አቡነ ዲዮስቆሮስ ያሰሩ ቤተክርስቲያን ማለት ነው።
እንደፈረሰች ታውቃላችሁ። እንዳይፈርስ ብለን ሁላችንም ጮኸን ነበር። አስተዳዳሪው በጉልበታቸው አስፈርሷል። ልጆቹ ደግሞ አይፍረስም ቅርሳችን መፍረስ የለበትም ብሎ የጠየቁት ልጆች እንዳሳሰራቸውም ታውቃላችሁ። እነዚህ ልጆች ትናንት ሽማግሌዎች ፍርድ እንትን ፖሊስ ጣቢያ ልክና ምን ይላቸዋል? ይቅርታ ጠይቁ፣ የሰራችሁ ቪዲዮ አውርዱ፣ ትክክለኛ መረጃ አይደለም ብላችሁ ይቅርታ ጠይቁና ትፈታላችሁ ብሎ ልጆቹ ጋር ሽማግሌ ልካል ማለት ነው። ይሄን የሚያደርገው ደግሞ ማን ነው? አስተዳዳሪ ነው። ልጆቹ ደግሞ እኛ እውነት ነው ያዝነው ቅርሳ ፍርሳል ይቅርታ አንጠይቅም። በዚህ ምክንያት ልጆቹ እስከዛሬ አልተፈቱም፣ እስር ቤት ነው ያሉት። ይሄን ህዝቡ ይስማ። በቃ ጉድ ነው ይሄ። አስባችኋል? ምን አይነት አውሬ ጨካኝ እንደሆነ ማለት ነው። ፖሊስ ጣቢያ ድረስ ሄዶ እንደዚህ ካላረጋችሁ ይላል። ተልኮ ምን እንደሆነ ያናቅም በቃ። ስለዚህ ሁላችሁም ባለማተቦች ለነዚህ ልጆች ድምጽ ሁኑ። ልጆቹ መፈታት አለባቸው። ቅርጹ ኦሬዲ አፍርሶታል። ልጆቹ ግን ከእስር መውጣት አለባቸው። ሁላችሁም እነዚህ ናቸው እንግዲህ አባት ተብለው በአባትነት ቦታ የተቀመጡት፣ ለዛው መነኩሴ ማለት ነው። እንደው የድሮ አባቶቻችን ቢሰሙ ምን ይሉ ይሆን? እነ ቅዱስ ላሊበላ ሲሰሙ ምን ይሉ ይሆን? እነ ቅዱስ ዮሐንስ አፈወርቅ ሲሰሙ ምን ይሉ ይሆን? ይሄ ነው እንግዲህ በእኛ ዘመን እየተከናወነ ያለው ማለት ነው። ስልጤነት ብሔር እንጂ ሃይማኖት አይደለም። ከጥቂት ዓመታት ወዲህ በሃይማኖት ውስጥ የተደበቁ ፖለቲከኞች ስልጤነትን ልክ እንደ እስልምና መገለጫ እያደረጉ በስልጤ ማህበረሰብ ውስጥ ትልቅ ፖለቲካን እየሰሩ ይገኛሉ። ይህንን ደግሞ እኛ ስልጤዎች ነን ልንቃወም የሚገባው። ምክንያቱም እነሱ እየሰሩ ያለው ፖለቲካ የስልጤን ማህበረሰብ ይጎዳዋል እንጂ ቅንጣት የሚያክል የሚጠቅመው ነገር የለም። ስልጤዎች እንደ አማራውም ሙስሊም፣ እንደ ኦሮሞውም ሙስሊም፣ እንደ ትግሬውም ሙስሊም፣ እንደ ሌሎቹም ሙስሊሞች ናቸው እንጂ ሌላ የተለየ ድርሻ የላቸውም። እነዚህ ሰዎች ግን የሚያደርጉት ምንድነው? ስልጤ በጣም ለሃይማኖቱ ታጋይ እንደሆነ በቃ ይሄ በጣም አግንነው በማሳየት በሌሎቹ ዘንድ ሙስሊም ባልሆኑ ሰዎች ዘንድ ስልጤዎችን እንደ መጥፎ ሙስሊሞች፣ እንደ አክራሪ፣ እንደ ጽንፈኛ ሙስሊሞች እየሳሉ እንደ ማህበረሰብ እኛን ዋጋ እያስከፈሉን ይገኛሉ። እና የስልጤ ማህበረሰብ ይሄንን ሊቃወም ይገባል። እኛ ከኢትዮጵያ ሙስሊሞች የተለየ ነገር ለኢትዮጵያ ሙስሊሞች ያደረግነውም ነገር የለም፣ ወደፊትም የምናደርገው ነገር የለም። ልክ እንደ ሌሎቹ ሙስሊሞች ነንና እነሱ ፖለቲካ እንዲሰሩብን መፍቀድ የለብንም። ሌሎቹም ደግሞ ሌሎች ሙስሊም ያልሆኑ ኢትዮጵያውያን እንዲረዱን የምንፈልገው ነገር እነዚህ ጥቂት የሃይማኖት ፖለቲከኞች እንጂ ሌላ አይደሉም። ለስልጤ ማህበረሰብ ምንም የጠቀሙት ነገር የለም። እነሱ እኛን እንደሚስሉንም ደግሞ እኛ ጽንፈኞች አይደለንም። እኛ የተለየ የሌሎች ሃይማኖት ጠልነትም የለብንምና ይሄንን እንድታቁና እንድትረዱን እንፈልጋለን። በሌላ እምነት ተከታዮች ዘንድ አሁን ላይ ስልጤ ሲባል አይምሯቸው ላይ የሚፈጠረው በጣም ደስ የማይል ነገር ነው። ሌላ ሃይማኖት ተከታዮችን የሚጠላ፣ ቤተክርስቲያን የሚያቃጥል፣ ክርስቲያኖችን በጣም የሚጸየፍ አድርገው እየሳሉ እንደ ማህበረሰብ እኛን እያቃቀሩን ይገኛሉና እንደሚያስቡን ግን እንዳልሆኑ ማህበረሰቡን ወርዳችሁ ታች እንድትመለከቱ ፈልጋለሁኝና ስልጤዎች ይሄን ነገር ልትቃወሙ ይገባል። ዛሬ ላይ ብዙ ዋጋ ባያስከፍል እንኳን ነገ ከነገ ወዲያ ግን ይሄ ነገር በጣም እንደ ማህበረሰብ ዋጋ ያስከፍለናል። እናላችሁ እኛ እንደምታስቡት አይነት ጽንፈኞችም አይደለንም፣ ሌላውን ጠሎችም አይደለንም። እንደውም ከሌሎቹ በተሻለ ሁኔታ የትም ቦታ መኗኗር የምንችል ተግባቢ ማህበረሰቦች እንደሆነን እንድታውቁ ፈልጋለሁ። ለዚህ እኮ ነው ሁሉም ሙስሊሞች አንድ ናቸው እያልን አይደለም ወይም አንድ አይደሉም የምንለው ማለት ነው። በጣም ማቹርድ የሆኑ ጨዋ ተከባብረው የሚኖሩ እስከዛሬም ተከባብረን የኖር ምርጥ ሙስሊሞች አሉ አሁንም ድረስ ማለት ነው። እናም እኛ ግን እየተቃወምን ያለው ወይም አሁን ላይ ይህንን ሀገር እየበጠበጡት ያሉት አንድን ሃይማኖት ከአንድ ሃይማኖት ለማጋጨት ሌት ተቀን የሚለፉት ግን ራሳቸውን ውሃብያ ብለው የሚጠሩ ጽንፈኞቹን ነው እየተቃወምን ያለው። አሁንም ችግር እየፈጠሩ ያሉት እነሱ ስለሆኑ ማለት ነው። የተሳሳተ ትንግርትን በመንገር የተሳሳተ ታሪክን በመናገር ኢቭን የተሳሳተ ታሪክን አሁን በመጻፍም ጭምር የዚችን ሀገር ሉዓላዊነት የዚችን ሀገር ተቻችሎ መኖርን ለማፍረስ የሚተጉ ሰዎችን ነው እኛ እየተቃወምንም ትክክል አይደላችሁም እያልን ያለ ነው ማለት ነው። እንዳለውም ይሄ ሰውዬ ማለት ነው ስልጤነት ሙስሊምነት ነው ያለው ሰውዬ ማለት ነው። ቀድመን የነበርነው እኛ ነን ክርስቲያኖች እኛን የተቀበልናቸውም ብሎ እንደጻፈ ሰምተናል፣ አይተናል፣ ቪዲዮም ሰርተንበታል ማለት ነው። እንግዳ ሲሰነብት ባለቤት ይመስለዋል አይደለም የሚባለው? እንግዳ ሲሰነብት ባለቤት መስሎት በዚህ ልክ ታሪክን እያበላሸም ጭምር ይገኛል። ይህንን ሰው እስካሁን ሀይ ያለው ወይም ትክክል አይደለህም ብሎ በፌዴራል ወይም በህግ ደረጃ ማለት ነው የጠየቀው የለም። እንደፈለገ ነው እያወራ ያለው።
አሁንም አጽንኦት ሰጥተን ማወቅ ያለብን ሁሉም ሙስሊሞች ግን እነሱ ናቸው ማለት አይደለም። እንደነዚህ አይነት ንጹህና ትሁት የሆኑ ሙስሊሞች እንዳሉ ልናውቅ ይገባል። ቀጣይ ያለውን ደግሞ እንመልከት። ወላሂ እውነት ከሆነ እንደ ዛሬ ተደስቼ አላቅም። እስኪ ይህንን ቪዲዮ አይተንም እንመለስ። ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካም በኋላ ለቀልሽ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በጥይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ መጨረሻው እንድነው ወለ የማይመለስበት ይያል አርቲስቱን ፎቅ እንግዲህ ከዚህ በፊት እንደምታውቁት በእስልምና ስር ተሸሽጎ ኦርቶዶክስን ሲያጠለሽ የነበረው ግለሰብ በቁጥጥር ስር መዋሉን በትላንትናው ቪዲዮ ተመለከትኩኝ። አሁን እንዳያችሁት ማለት ነው። ወላሂ እውነት ከሆነ እጅግ በጣም ነው ደስ የሚለው። ምክንያቱም በእስልምና ስር ተሸሽገው እስልምናን ለማጠልሸት የሚሞክሩ ሰዎችን ማጋለጥና መዋረድ አለባቸው። እስልምና ለየትኛውም እምነት እንዲህ አይነት ድርጊትን እንድንፈጽም በፍጹም አይፈቅድም። ስለዚህ እውነት ከሆነ እውነት ነው በሉኝ። ወላሂ በጣም ልደሰት። ሙስሊሞች አልহামዱሊላህ እያላችሁ ኮመንት ላይ አጥለቅልቁት። ምክንያቱም እስልምናችንን ይህ ሰውዬ ከዚህ በፊት በብዙ ኦርቶዶክሳውያን ሲያሰድበን የነበረ ግለሰብ ነው። ዛሬ በቁጥጥር ስር መዋሉን ስንሰማ እጅግ በጣም ነው ደስ የሚለን። በእውነት ከእናንተ የሚጠበቀው ይሄ ነው ማለት እነዚህን ሰዎች እንቃወማለን፣ እነዚህ ሰዎች እኛን አይወክሉንም እያላችሁ እንደዚህ በጋድ ስትወጡ ይለያል ማለት ነው። እነዛ ጽንፈኞች እንደሆኑ እናንተ ደግሞ ሰላማዊ እንደሆናችሁ በራሳችሁ አንደበት ለዚህ ማስመስከሩ እጅግ በጣም ጠቃሚ ነው። ያለበለዚያ ዝም ስትሉ ግን እናንተም እነሱ ጋር አንድ ላይ ትጨመቁና አብራችሁ የነሱ ስም ይሰጣችኋል ማለት ነው። እና እንደዚህ አይነት ጥሩ ሙስሊሞች እንዳሉ ልንገነዘብ ይገባል። ይሄ ሰውዬ ከዚህ በፊት ኦርቶዶክስና እስልምናን ለማጋጨት ብዙ ነገር ሲለፈልፍ ነበረ፣ በደንብ አይተነዋል። እና በትናንትናው ዕለት ተይዟል የሚሉ በጣም ብዙ ወንድማችን እንዳለው እየተሰራጨ ነበረ። ያንን ያህል እርግጠኛ የሆነ መረጃ ግን የለም። ትክክል ነው ወይስ አይደለም ለሚለው ምንም አይነት መረጋገጫ የለም። እውነት ትክክል ከሆነ የእውነት የሚበረታታ የሚመሰገን ነገር ነው ይሄንን ያደረጉ ሰዎች ማለት ነው። ግን አይ ዶንት ቲንክ ትክክለኛ መሆኑን ግን እርግጠኛ ስላልሆንኩ ብዙ ማለት አልችልም። የሳምንቱ ኦሮሚያ ላይ ኦርቶዶክሳውያን ሃይማኖታቸውን እየቀየሩ ነው። ይሄ ጉዳይ ጊዜ ሊሰጠው ስለማይገባ አባካችሁ ለሚመለከተው ሁሉ ይሄንን ቪዲዮ አድርሱልኝ። ከሌላው አካባቢ የበለጠው ኦሮሚያ ላይ ለምን ሃይማኖታቸውን እንደዚህ በፍጥነት እየቀየሩ እንደሆነ ልንገራችሁ። አንደኛ በዛ አካባቢ ላይ በደንብ ጉባኤ ተዘርግቶ ስለማይሰራ ነው። ጉባኤ እንኳን ቢኖር በሚናገሩትና በሚረዱት ቋንቋ ስለማይማሩ ነው። ሌላኛው ደግሞ መጽሐፍ ቅዱሳችን በኦሮምኛ ትራንስሌት ተደርጎ ለዛ ማህበረሰብ እንዲደርስ ስላልተደረገ ነው። አሁን ሀገራችን ላይ አብዛኛው የሚገኙት መጽሐፍ ቅዱሶች በግዕዝ በአማርኛና በትግረኛ የታተሙ ብቻ ናቸው። ስለዚህ እነዚህን ቋንቋዎች እዛ አካባቢ ያለ ማህበረሰብ መረዳት ስለማይችል እዛ አካባቢ ያሉት ኦርቶዶክሳውያን ወደ ሌላ ሃይማኖት ሙቭ እያደረጉ ነው ማለት ነው። ስለዚህ ቤተ ክህነቱ ይህንን ጉዳይ አይቶ መርምሮ መፍትሄ ሊሰጠው ይገባል። በሚናገሩትና በሚረዱት ቋንቋ የቤተ ክርስቲያን መጽሐፍቶቻችን ተተርጉመው ለዛ ማህበረሰብ መድረስ ይኖርባቸዋል። ሰፊ ጉባኤዎች ደግሞ ተዘጋጅተው ትምህርቶች ቢሰጡ የተሻለ ነገር ይሆናል። ጀለሳውንም እየቀደሰ ነው ብታምኑኛላችሁ። አው እኛም ስናየው ስንሰማው ደንግጠናል። እንደነኛ ሰዎች ናቸው ቅድስት ቤተክርስቲያንን ጥቁርና ማቅ አስለብሰዋት ምዕመኑን ገለውባት ጨፍጭሆባት ካበቁ በኋላ አዲስ አበባ ላይ የሚገኙ ትላልቅ ደብራትን እያስተዳደሩ የሚገኙት እንዲሁም ደግሞ በገጠር ቤተክርስቲያን ላይ ቤተክርስቲያኖችን እያስተዳደሩ ልክ እንደ ወሊሶ ማርያም ያሉ ቤተክርስቲያኖችን ዋጋ እያስከፈሉ የሚገኙት እንደነኛ ሰዎች ሳይሆኑ አይቀሩም። እውነት ከጥንት ጀምሮ የተማሩ ምንኩስናን ያወቁ የተረዱ ሰዎች አይመስሉኝም ቤተክርስቲያንን ዋጋ የሚያስከፍሏት። ሳያቋት ሳይረዷት በብሔር በፖለቲካ በዘረኝነት ጨቂተው ገንዘብና ነዋይ ቢዝነስ ለማግኘት ሲሉ ብቻ ምንኩስናን በገንዘባቸው የገዙ ሰዎች ሳይሆኑ አይቀሩም። መድኃኔዓለም እንደው ለኛ እየታዩን ማድረግ ማጽዳት ያቃተንን አንተ በቸርነትህና በመረጥ አጽዳት። ወንጌል አሸንፏል። ወንጌል አታዋሪ። ወንጌል ይወት ነው። ወንጌል ይወት ነው። ወንጌል በውሸት አይሰበክም። እውነት ነው። ወንጌል በውሸት አይሰበክም። አታማንጂ የለም። ያቢብራ የሰላም አሜን
ጨለማ ምን አገባው ልጄን ምን አገባው ኢየሱስ ጌታ ነው በስመ እየሸሸ ነው በቃ ያው ተሸንፏል ጌታችንና መድኃኒታችን ኢየሱስ ክርስቶስ እነዚህን ሰዎች ሲመለከት በጣም የሚያዝን ይመስለኛል። ምክንያቱም ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰላም አምላክ ነው፣ የሁከት አምላክ አይደለም። ወደውና ፈቅደው እንዲከተሉት ነፃነትን እየሰጠ አምላክ ነው። እናም ከየት ነው ያመጣችሁት? እንደዚህ ሰውን እያስጨነቁ የብሽሽቅ ወንጌል ከማን የተማራችሁት? ለዛውም አያትሽ ከሚሆኑ አባት አያትሽ ከሚሆኑ አዛውንት ጋር በዚህ ልክ እያላገጭ ከቻላችሁስ ምንድነው የሚለው? ህይወታችሁ በራሱ ወንጌል ይሁን፣ እንደ ወንጌል ተነበቡ፣ ህይወታችሁ ወንጌልን ይስበክ ይላል አይደል? ምንድነው ታዲያ እያደረግሽ ያላችሁ? ምንድነው እያደረጋችሁ ያላችሁት? ሁላችሁ ወንጌልን በኑሯችሁ ለምን አሰብኩት? በማክበር ለምን አሰብኩት? አክብር አባከ ወእምከ አይደለም? እናትና አባታችሁን አክብሩ ይላል። እስኪ መጀመሪያ በአባትነት ደረጃ ወይም በአያትነት ደረጃ አክብሩ። እንደዚህ ነው ኢየሱስ ክርስቶስ የሚሰበከው? እንደዚህ ብላችሁ እንድትሰብኩ ነው ያስተማራችሁ? ከየት ነው ይሄንን ሁከት የተማራችሁት? ከየት ነው አስጨንቃችሁ አውካችሁ አበሳጭታችሁ ወይም አላግጣችሁባቸው ወንጌልን ስበኩ ያላችሁ? ከየትኛው መጽሐፍ ቅዱስ ነው የተማራችሁት? ከየትኛው አባቶች ነው የተማራችሁት? ይሄ ነው ኢየሱስ ክርስቶስ? ኢየሱስ ክርስቶስ እንደዚህ አላግጠሽ ወይም ተሳድበሽ አበሳጭተሽ አናደሽ እንድታመጭ ነው የሚነግርሽ? ይሄ ነው ኢየሱስ ክርስቶስ? ለዚህ ነው የኛና የነሱ ይለያያል የምለው። አሁንም ትናደዳላችሁ እንደዚህ ሰል ኮሜንት ላይ የኛና የነሱ አትበይ ትላላችሁ። በጣም ነው የሚለያየው። እኔ የማውቀው ኢየሱስ ክርስቶስ የሰላሙ፣ የነፃነቱ፣ የፍቅሩ አምላክ ነው። በሰላም በፍቅር የሚሰበከው። ስለዚህ ይለያያል። ብዙ ኦርቶዶክሳውያን በኦሮሚያ ክልል ሃይማኖታቸውን እየቀየሩ ነው ወደሚለው አጀንዳ ስንመለስ ደግሞ እኔ ባይቀይሩ ነው የሚገርመኝ። የእውነት በቃ በኦሮሚያ ክልል የሚኖሩ ኦርቶዶክሳውያን ሰማዕት ናቸው። የሚነገራቸው አፈ ታሪክ የሚባሉት ነገር ያን ሁሉ ተቋቁመው ነው አምላካቸውን እያመለኩ የሚኖሩት። በመጀመሪያ ደረጃ ኦርቶዶክስ በራሱ የአማራ ነው የሚባሉት የመጀመሪያው። በሁለተኛ ደረጃ እንደዛ የሚሏቸው የሌላ እምነት ተከታዮች ናቸው። በሁለተኛ ደረጃ ደግሞ እንደተባለው ከአሰራሩም ወይም የሚመሯቸው አካል ጳጳሳት የሚባሉት መምህራን የሚባሉት አካላቶች በደንብ ትክክለኛ የሆነ ወንጌል አያስተምሯቸው፣ ትምህርት ላይ ፎከስ አያደርጉም። በኦሮምኛ ያልከው ጆሲ፣ በኦሮምኛ አለ፣ ባይብል አለ በኦሮምኛ ነው። እኔም እዛ አካባቢ ያሉ እዛ አካባቢ ሳይሆን የትኛውን ቦታ ላይ ኦርቶዶክሳውያን በቋንቋቸው እንዲሰበኩ፣ በቋንቋቸው እንዲዘምሩ፣ በቋንቋቸው ቃለ እግዚአብሔርን እንዲያደምጡ ከሚፈልጉት ውስጥ አንዷ ነኝ። ምክንያቱም አንደኛው ይሄ እምነት የኦርቶዶክስ ነው የኦርቶዶክስ የአማራ ነው እንዲባሉ ከሚያደርጋቸው ነገር ውስጥ አንዱም በአማርኛ ስለሚያወሩ ጭምር ነው፣ ወይም በአማርኛ ስለሚሰበኩ ጭምር ነው። የውጩ ብዙ ጫና አለባቸው እንዳልኳችሁ፣ ነጠላ ለብሰው ሲሄዱ ይሰደባሉ። እኔም በነበርኩበት ሰዓት ያጋጠመኝ ስለሆነ ስድብ አለ በጣም። ከውስጥ ስንመጣ ደግሞ ከውስጥ ያሉት በደንብ ትምህርትን አያስተምሩ፣ ስርዓትን አያስተምሩ። ብር ላይ ብቻ ነው ፎከስ የሚያደርጉት፣ ዘር ላይ ብቻ ነው ፎከስ የሚያደርጉት። ኢቭን ቋንቋውን የሚባለውን ራሱ እነሱ የሚጠቀሙት አይታን አይደል? ባለፈው የጨረቃ ጳጳሳቶች እንዴት እንደመጡ። ማንም ሰው በቋንቋቸው እንዲማሩ ይፈልጋል፣ ግን እነሱ በቋንቋ ብለው የመጡበት መንገድ ዘረኝነት የተዘፈቀ፣ ሌላ ሰው እዛ እንዲያገለግል አይፈለግም። አሁን የመጡት ማለት ነው ህዝቡ ጥላቻ ብቻ እንዲኖረው።
እርስ በራሱ እንዲጠላላ ብሔርን ብቻ ነው የሚሰብኩት። የለም የሃይማኖት ትምህርት እዛ የእውነት ነው የምላችሁ የለም ጭራሽ በደንብ አያስተምሯቸውም። ስለዚህ እንደዚህ አይነት ክፍተት እያለ ራሱ እዛ አካባቢ የሚኖሩ ምዕመናን የእውነት ነው የምላችሁ የሃይማኖታቸው ጥንካሬያቸው በጣም ጎበዝ ናቸው። ለሃይማኖታቸው ጎበዞች ናቸው። ይሄ ህዝብ እንደው ቆንጆ መምህር ቢያገኝ እየኮተኮቱ ከስር ጀምረው ሃይማኖታቸውን የሚግቷቸው የሚያስተምሯቸው መምህራኖች ቢያገኙ የእውነት በቃ ምን ደረጃ እንደሚደርሱ አሰብኩት። በጣም ጎበዞች ናቸው እና ሁሌም በቃ ለየት ያለ ስሜት ያለኝ ለነሱ እዛ አካባቢ ለሚኖሩ ኦርቶዶክሳውያን ብዙ ማዕበል ነው ያለባቸው። በየቦታው ብትሄዱ ቸርች ነው፣ ትንሽ አለፍ ብላችሁ ቸርች ነው፣ ትንሽ አለፍ ብላችሁ ቸርች ነው። የሆነ ጊዜ እየቆጠር ነበር የእውነት እስኪ የኦርቶዶክስ ቤተክርስቲያንና የቸርች ምን ያህል አለ ብለን። በእርግጥ አብዛኛው በሚባል ደረጃ ፕሮቴስታንት ናቸው። እኔ በነበርኩበት አካባቢ በጣም ብዙ ነው የነሱ ቸርች በጣም በየቦታው ልክ አንድ ኦርቶዶክሳዊ ከቤቱ ተነስቶ ቤተክርስቲያን እስከሚደርስ ድረስ የሚያልፋቸው የቸርች ብዛቶች ልነግራቸው አልችልም። ከዛ ነጠላ ለብሶ እሱ ካለፈ አንተ የአማራን እምነት እየተከተልክ ነው፣ አንተ እንደዚህ ነህ እየተባለ እየተሰደበ ይሄዳል። ከዛ ደግሞ ያን ተቋቁሞ ቤተክርስቲያን ሲሄድ ደግሞ ቤተክርስቲያን ውስጥ ያሉት አስተማሪ ነን ያሉ አባቶች ነን ብለው የተቀመጡት ደግሞ የሚያደርጉት በቃ አጸያፊ ነገር ሰው በየት በኩል በቃ ወንጌል አልደረሰም እነሱ ነው። በእርግጥ አሁን ይሄ ችግር በሁሉም ደረጃ ነው፣ ግን እዛ ድሮ ጀምሮ ነው ያለው። አሁን ደግሞ ምን ያህል ብሶ እንደሚኖር አላውቅም። እና በኦሮሚያ የሚኖሩ ኦርቶዶክሳውያን መስዋዕት ወይም ሰማዕትነትን እየተቀበሉ ያሉ በዝምታ ውስጥ ሰማዕትነትን እየተቀበሉ ያሉ ኦርቶዶክሳውያን ናቸው። ሊሰራባቸው የሚገቡ ኦርቶዶክሳውያን ናቸው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።